ምኑን ተረጋጋሁት? በቁሜ እኮ ነው የገደለኝ፣ በቁሜ ነው የገደለኝ። ይሄ ማይረባ ፈጣሪ ሜሉ እንደዚህ መናደርሽና ከጠርዝ ጠርዝ መሯሯጥሽን ማመን አልችልም። እባክሽ ተረጋጊ። የተፈጠረው ቁጭ ብለሽ አስረጂኝ። ሄሉሽ ነው እሱም ሰው ሆኖ ላገባ ነው ይለኛል። እኔ እኮ ላገባ ነው ማለቱ አይደለም ያናደደኝ። ላገባ ነው? እውነት ሊያገባ ነው? ቆይ እሺ፣ እሱ ካላናደደሽ ምንድን ነው ያናደደሽ ታዲያ? እስከዛሬ አብሮኝ የነበረው የሚያፈቅራትን ሴት ለመርሳት እንደነበር ነገረኝ። አንተ ሰውዬ በምን አይነት ድፍረት ነው ቤቴ ድረስ የመጣው? ሰማኛለህ? አሁን ሁሉ ከቤት ይወጣልኝ። ንገሪኝ፣ ይሁለት አንቺና ልትገቡ ይህ እውነት አይደለም አይደል? እባክሽ እውነቱን ልንገርህ፣ እኔና ዳኒ በጣም እንዋደዳለን። ለዛም ነው የምንገባው። ተጋብተን ደግሞ ልጆች እንወልዳለን። ከአንተ ጋር ያሰብኳቸውን እያንዳንዱ ነገር ከዳኒ ጋር አሳልፈዋለሁ። ሌላው ስማይ ዳኒ፣ ከዚህ በላይ መደባበቁ ይብቃ። ሁሉም ነገር አውቄያለሁ። ቆይ አልገባኝም። ስለምንድን ነው አወቅሽው? ያው እኔ ሰርፕራይዝ ለማድረግ ከአንተ እያራቀኝ እንደሆነ ገብቶኛል። የሰርጌን መጥሪያ ካርድ ልክልሻለሁ። መቼስ ቀርተሽ እንደማታሳፍሪኝ ተስፋ አለኝ። ምን? ዳጊ ሄቨን ዳኒ ልታገባ እንደሆነ የዳኒ እናት ነገረችው። እሱም እንዲህማ በጭራሽ ጉድ አታረገኝም የኔን ሄቨን፣ እንደዛማ አይሆንም እያለ ነው። የዳኒም እናት እባክህ ልጄ አይደለም ጥፋተኛው እሷ ናት፣ አንተ ስትተዋት እሱ እግር በእጅ ብላ አሳመነችው። ይሄ ሀሳብ የእሱ አይደለም የእሷ ነው፣ እባክህ ልጄን ታደግልኝ ከዚህ ክፉ ሴት እያለች ነው። ዳጊም በጭራሽ የኔ ሄቨንማ እንዲህ አታረገኝም እያለ አለቀሰ። ዳጊ እያለቀሰ ወደ ሄቨን ሄዷል። ሄቨን ድንገት ፊት ለፊቷ ሲቆም በጣም ተደናግጣ ነበር። የሰማሁት እውነት ነው ወይ የኔ ያለም? እባክሽ እንዲህማ እንዳታረጊኝ፣ በአብሮ አደግ ጓደኛዬ እንዳትቀጭኝ፣ እኔ ነገሮችን እስከማስተካከል እንጂ አንቺን እኮ ትችሽ አይደለም እያለ ነው። ሄቨንም ያሳጣኸኝን ነገር ሁሉ ልትመልስልኝ ትችላለህ ወይ? ልጅነቴን፣ ክብሬን፣ ማንነቴን እያለች ነው። ሄቨን በዳጊ ጨክናበታለች። ዳጊም ተንፋሽ አጥሮት ወድቋል። ሲወድቅም እንኳን ምንም አይነት እርዳታ አላደረገችለትም። እንደቆረጠች የገባው ይመስላል። ዳጊ የደም እንባ አልቅሷል ማለት ነው። ሜላትም እንግዲህ ዳኒን ወደ ዳኒ ይቅርታ ልጠይቅ መታ ነበር፣ እንደ አዲስ ፍቅሯን ለመቀጠል ማለት ነው። እንደ መጀመሪያው እንደ ድሮ ፍቅሩ ነፍሱ እስከሚወጣ እንደሚያፈቅራት አሁንም የሚወደኝ መስሏት መንገድ ላይ ያልጠበቀችውን ነገር ሰርፕራይዝ አድርጎታል። ልታቅፈው ብትል አይ ሚስቴን ይከፋታል፣ በቅርቡ ላገባ ስለሆነ የሰርግ ካርድ ልክልሻለሁ፣ አሁን ግን እንዳትጠጊኝ፣ ሚስቴን ማስቀየም አልፈልግም፣ ድሮም ቢሆን ወድጀሽ ሳይሆን እሷ ስትሸሸኝ የእሷን ፍቅር ለመርሳት ነበር መደበሪያ የነበርሽ ብሏታል። ሜላትም እየቀለድክ ነው አይደል? እየቀለድክብኝ ነው እያለች ነበር። እሱም እየቀለደባት እንዳልሆነና እስከዛሬም ከእሷ ጋር ያሳለፈው ጊዜ እንደሚቆጨው ግን ደግሞ በጣም የሚወዳት ፍቅረኛው በሰዓቱ ባል ስላልነበረች እሷን ለመርሳት እንደሆነ ከእሷ ጋር የሆነው ነግሯት በቆመችበት ጥሏት ሄዷል። ሜላትም እያበደች እየሻረች ወደ ነጻነት ሄዳለች። ነጻነት ጋር ሄዳ እኔ ሜላት ማን እንደሆንኩ አላወቀኝም እሰራለታለሁ እያለች እብድ ሆናለች። ሜላት የምትጨብጠው የምትይዘው ጠፍቶባታል ማለት ነው። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልን እያልን ዛሬም በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። መልስ ተከታታይ ድራማ በባለፈው ክፍል እንደተመለከት ነው እንግዲህ ዳጊና ዳኒ ተደባድበው ስለነበረ ዳኒ አብሮ አደግ ጓደኛውን የተፈጠረውን ነገር ሊነግረው በሄቨን ላይ የደረሰውን እናቷም በሱ ምክንያት እንደሞተችና እንዲሁም ማርገዟን ሊነግረው በዛ ላይ ደግሞ ፈርኒቸር ቤቱን ያዘጋበትም እሱ እንደሆነ ሊነግረው ነበር ወደ እሱ ሄዶ የነበረው። ግን ደግሞ ወይዘሮ ነጻነት በሞላችው የውሸት ታሪክ ነጻነትና የዳጊነት በዚህ የተነሳ ዳጊ የሰማ ሁሉ እውነት መስሎ ስለነበረ ከአብሮ አደግ ጓደኛው ጋር ተደባድበው ነበር። የኔን ትራፊ ትለቃቅማለህ፣ እየለቃቀምክ ነው እዚህ የደረስከው ብሎ ስለነበር ዳኒ ክፉኛ ልቡ ተሰብሮ ነበር። በዛም የተነሳ እንግዲህ መበቀል የምንችለው ዳጊን አንቺም የእናትሽን ገዳይ እኔም ደግሞ የአብሮ አደግ ጓደኛዬ የማምነው የምወደው ወንድሜ የከዳኝን መበቀል የምንችለው እኔና አንቺ አንድ ላይ ስንሆን ብቻና ብቻ ነው ብሏት ነበር። ሄቨንም ምክንያቱ አሳማኝ ባይሆንላትም ግን ደግሞ በቀሉን ስለምትፈልገው እሺ ብላለች። ግን ደግሞ ዳጊን አሁንም ቢሆን እጅግ በጣም ታፈቅረዋለች። ግን ደግሞ የእናቷ ገዳይ ሆኗል።
ዲያኒ እናቱን ለማሳመን ወደ እናቱ ጋር ቢሄድም የዲያኒ እናት ደግሞ ጋብቻውን እንደማትፈልግ አይደለም ሄቨንን የጓደኛውን ፍቅረኛ ማንንም ሴት ቢሆን እንዲያገባ እንደማትፈልግ ካገባ ልጇ ከሷ ጋር እንደሚርቃት እንደሚተዋት በሚስቱ እንደሚረሳት ስለምታምን በጭራሽ አይደለም ፌመንን ማንንም ቢሆን እንዲታገባ አልፈልግም ብላለች። እንደምትወዳት ቢነግራትም ድሮም እኮ የወደድኳት ጥሩ ልጅ መስላኝ እንጂ የጓደኛ ፍቅረኛ ሆና እሱ ሲተዋት ወደ አንተ መለጠፏን ባቅ ኖሮ ዶሮ ጠላት ነበር። አሁን ግን እምቢ ሲላት እምቢ ካልሽ እየመጣሁ አይሻለሁ ከሷ ጋር መኖሬን እቀጥላለሁ ብሏ ስለነበረ ልጇን ላለማጣት ስትል ተስማምታለች። ነገር ግን በራሷ ጊዜ መሯት እንድትወጣ አረጋታለሁ እያለች ነው። እናም ዲያጊም እንግዲህ ሁኔታውን ቆም ብሎ ሲያስበው ንዴቱ ካለፈለት በኋላ የነጻነትን ወሬ ይዤ ወንድሜን አብሮ አደጌን ሀታ ፍቅረኛ እንኳን ሲይዝ እኔን አማክሮ እኔ ራሴ አናግሬለት ነበር እንደዚህ አይነት ነገር የጀመረው። ግን እኔ አሁን ምን ሆኜ ነው እንደዚህ አድርጌ ልቡን የሰበርኩት ብሎ እጅግ በጣም አዝኖና ተጸጽቶ እነዛ ያሳለፏቸው ጣፋጭ ጊዜያቶችን እያሰበ ወደ ቤት ተመልሶ ነበር ማለት ነው። ወደ ቤቱ ሳይመለስ የሄደው ወደ ዲያኒ ቤት ነበር። ዲያኒ ቤት ሲሄድ ዲያኒ ወጥቶ ስለነበር ያገኘው እናቱን ነበር። እናቱን ሰላም ብሎ ከተቀመጠ በኋላ ዲያጊ የት ነው? ስራ ቦታ ሲሄድ ስራ ቦታው ተዘግቶ አገኘሁት እያላት ነበር። እንዴ ምንድነው? ለምን ተዘጋ ስትለው ታሽጓል ይላል። ምን አውቃለሁ ሲል እና ታዲያ እሱ ስራው ታሽጎ ነው እሷን ለማግባት ጎንበስ ቀና የሚለው እያለች ነበር። ሜላትን ሊያገባ ነው እንዴ ሲልም ዲያጊ ሜላትን እንዳልሆነና የእሱን ፍቅረኛ ሄቨንን እንደሆነ የሚያገባው ሄቨን ራሷ ተለጥፋበት እንጂ ዲያኒ ፈልጓት እንዳልሆነም ጭምር እየነገረችው ነበር። ዲያጊ ይሄ በጭራሽ ሊሆን አይችልም፣ ይሄ አይሆንም፣ የዲያኒ እናት ይሄ ሊሆን አይችልም፣ የኔ ሄቨን እንዲህ አታረገኝም፣ እሱም ወንድሜ እኔን አይክደኝም እያለ ነው። ነገር ግን ደግሞ እውነታው ዲያኒ በጣም ተናዶ ስለነበረ መበቀል የምንችለው በዚህ መንገድ ነው ብለው ወስነዋል። ልጁንም አሳድጎ ለልጁ አባት ለመሆን እንግዲህ ዲያኒ አስቦበት ጨርሷል ማለት ነው። አሁን ላይ ሄቨንንም አሳምኗታል። ሄቨን መጀመሪያ አካባቢ እምቢ ብላ ነበር። አሁን ግን በሀሳቡ እሷም ተስማምታለች ማለት ነው። እሱም ከእናቱ ጋር አውርቶ ጨርሶ ተመልሷል። ዲያጊም የተፈጠረውን ሁሉ ነገር ሲሰማ እያለቀሰ ይሄ በጭራሽ አይሆንም፣ ይሄ እንዲህም አታረገኝም እያለ ወደ ቤት መጥቷል ማለት ነው። ሄቨን ጋር ሲመጣ ሄቨን ጥቁር ለብሳ ቁጭ ብላ ነበር። ግን ደግሞ ጥቁር እንኳን የለበሰችው በምን ምክንያት እንደሆነ ራሱ አልገባውም። የኔ ዓለም መቼም ይሄን ነገር እውነት አይደለም አይደል? የሰማሁት ውሸት ነው ወይ እያለ ነበር። ምንድነው የሰማኸው ብላ ስትጠይቀው እንግዲህ ዲያኒን ልታገቢው አይደለም አይደል? ዲያኒና አንቺ ልትጋቡ አይደለም ቢላትም ሊጋቡ እንደሆነና እሱም በእሷ ህይወት ማዘዝ እንደማይችል እሱም አግብቶ እየኖረ እንደሆነና እሷ ደግሞ ዲያኒን እንደወደደችውና እንደመረጠችው ድሮም እሱን የመረጠችበት መንገድ የተሳሳተ ስለሆነ እንጂ አለዛ ትክክለኛ የምታፈቅረውም ሆነ የምትወደው ደግሞ የሚንከባከባት ዲያኒ እንደሆነ ተናግራለች ማለት ነው። እሱ ከጎኗ ባልነበረበት ጊዜያቶች የሚንከባከባት ዲያኒ ትክክለኛው ለየትዳር ምርጫዋ እንደሆነ ነግረዋለች። በጭራሽ ይሄ ሊሆን አይችልም፣ እኔን ለመበቀል ነው፣ ግን ደግሞ በድዬሽ ይሆናል፣ አስከፍቼሽ ይሆናል፣ እክስሻለሁ፣ ማረግ ያለብኝ ሁሉ አረጋለሁ፣ በሌላ ነገር ቅጭኝ እንጂ በአብሮ አደግ ጓደኛዬ በምወደው በወንድሜ አትፈትኝኝ፣ እኔ ባንቺ ፈተናን መቋቋም አልችልም እያለ ነው። ምን አገባህና በእኔ ህይወት ትፈተናለህ? እውነት ነው እየመረረህ ዋጠው፣ እውነታው ይሄው ነው ብላለች። አይ በዚህን የልቀጭኝ እኔ ልፈትኝ ነው እንጂ የሚሆነው የእውነት አታረጊውም የኔ ዓለም እያላት ነበር። እሷም ከዓይኗ እንባ እየዘነበ የኔ ዓለም ብለህ አትጥራኝ፣ ያንተ ዓለም አይደለሁም ብለዋለች። ዲያጊም በነዛ ባሳለፏቸው የፍቅር የሚያምሩ ጊዜያቶች እባክሽ ለነዛ ጊዜያቶች ስትይ ብሎ ለምኗት ነበር። እሷም እንዴ ጥሩ የፍቅር ጊዜ ነበረን እንዴ ጭራሽ እኮ ነው የረሳሁት እያለች የበለጠ ጀጓራውን ልጠዋለች ማለት ነው። እና ዲያኒ መተንፈስም ሆነ አምርራና ኮስተር ብላ ስትናገረው እንግዲህ የእውነት መሆኑን ሲረዳ የሚተነፍሰው ትንፋሽ አጥሮት ራሱን ስቶ ግድግዳ ተደግፎ ወድቋል ማለት ነው። እና ሄቨንም ትንፋሽ እያጠረኝ እኮ ነው እባክሽ የኔ ዓለም አሁንም ቢሆን እኮ እየረዳሽኝ አይደለም፣ ይሄን ያህል ጨክነሻል እንዴ? ይሄን ያህል ቆርጠሻል እንዴ? እባክሽ ትንሽ ጊዜ ብቻ ስጭኝ፣ ነገሮችን እስከማመቻች ድረስ ትንሽ ጊዜ ነገሮችን አስተካክዬ ወደ አንቺ እመለሳለሁ ወደ አንቺ። ፍቅራችንን ደግሞ አሁንም ቢሆን መቀጠል እንችላለን። እባክሽ የኔ ዓለም እኔ ያለ አንቺ መኖር አልችልም
ደግሞ የመረጥሽው ምርጫም የበለጠ ለእኔ ቅጣቴ ነው። ይኸው እንዲቀጣ አይደል የፈለግሽው? ተቀጥቻለሁ። ከዚህ በላይ አለሜ አትቅጭኝ እያላት ነበር። እሷ ግን ለትዳር ምርጫዋ ወልዲያ ከብዳ ከእሱ ጋር እንዲኖራት የምትፈልገውን ነገር ሁሉ ከዲያኒ ጋር እንዲኖራት እንደፈለገች እና አስበውበት አቅደው ፕላን አድርገው እንደጨረሱ ግን ደግሞ ለፊርማቸው ታዛቢ ምስክር አድርገው እንደሚጠሩት ነግረዋለች። ዲያጊ የሚያረገው የሚጨብጠው ጠፍቶበታል። እጅግ በጣም አዝኗል። ልቡ ተሰብሯል ማለት ነው። ሜላት በሌላ በኩል እንግዲህ ጭራሽ እኮ ላገባ ነው የሰርግ መጥሪያ ትኬት እልክልሻለሁ አለኝ እያለች ነው። ቤቱን እየዞረችው ነው። ነፃነት አይኗ ዞሮበታል። እንዴት ተረጋጊ እባክሽ ተረጋጊ ብትላትም እንዴት ልረጋጋ? ሚስቴ ካየችሽ ደስ አይላትም ብሎኝ እኮ ነው በቆምኩበት ጥሎኝ ሄደው እያለች ነው። አላወቀኝም ሜላት ማን እንደሆንኩ እኔ ሜላት ማንነቴን አሳየዋለሁ እያለች እየፎከረች ነው። እንግዲህ ሜላትም በጭራሽ እየቀለደ መሆን አለበት። እየቀለደ ነው እንጂ እንደዚህማ አያረግም። ፍቅሩ እኮ የእውነት ነበር። በጣም ነበር እኮ የሚወደኝ። አይ ይሄንማ ሊሆን አይችልም። በሰው ፊት እኮ ነው ያዋረደኝ። ቁጭ አርጎ ጥሎኝ እኮ ነው የሄደው እያለች እንግዲህ ምድር አልበቃት ብሏል። ነፃነት እንዲያረጋጋት ብላ ውሃ ሰጣታለች። ውሃውን ጠጥታ ስትረጋጋ አይ የሆነ ጊዜ መኪና ገዛልሻለሁ ብሎኝ ነበር። ሰርፕራይዝ ሊያረገኝ ነው። እንደዛ ነው የሚሆነው። አውቄበታለሁ። እንግዲህ ተነቅቷል። አይ ሰርፕራይዝ ነው የሚሆነው እያለች ራሷን ማታለል ጀምራለች። ነፃነትም እንዴት እንደዛ ይሆናል? መኪና በምኑ ነው የሚገዛልሽ? ሱቅ እኮ ፈርኒቸር እኮ ታሽጎበታል። የስራ ቦታው በምንድን ነው ብትላትም እንግዲህ አይ እንደዛ ነው እንጂ የሚሆነው በጭራሽ እሱ እኔን ጠልቶኝ አይደለም እያለች ነው። ነፃነትም ማን ላገባ ነው አለች። ምናልባት የዲያጊን የቀድሞ ፍቅረኛ ይሆን? ከዲያጊ ጋር አሁን ስለተጣሉ እሷን ነው የሚሆነው። ድሮም ከስር ከስሯ አይጠፋም ነበር። አሁን ደግሞ ዲያጊ ጋር ስለተጣሉ አብረው አንድ ላይ ሆነ ይሆናል። ሄቨንን ይሆናል ስትላት በጭራሽ እሱማ ሊሆን አይችልም። ድሮም አልወዳትም ነበር። ድሮም ቢሆን እኮ ከኔ የበለጠ ይንከባከባታል። እሷ ከሆነችማ እገላታለሁ እያለች ነው። እሱንም ቢሆን እሰራለታለሁ እያለች እየፎከረች ነው። ግን ደግሞ በጭራሽ እንደዛ አይሆንም። ሰርፕራይዝ ሊያደርገኝ ፈልጎ ነው። አይ ይበቃል። ከዚህ በላይ መቋቋም አልችልም። ሰርፕራይዙን እንደነቀሁበት ልንገረው፣ ስልክ መደወል አለብኝ ብላ ለመደወል ወስናለች ማለት ነው። ስልክ ስትደውልለት ዲያኒም አንስቶ ይሄ ሜላት መሆኗን ሲያቅ እንግዲህ ወይዘሮ ሜላት ብሎ እሱም መልሶ ስኪሱ አስገብቷል ስልኩን ማለት ነው። ዲያኒ ባረገው ነገር እጅግ በጣም ተደስቷል። ምክንያቱም ፍቅሩ የእውነት ስለነበረ እሱ የእውነት እየወደዳት እሷ በላው ላይ ችት እያረገች እሱ ሆነልኝ ያለችውን ነገር እየሆነላት እሷ ደግሞ እየቀለደችበት ስለነበረ ብድሩን ስለመለሰ እጅግ በጣም ደስተኛ ሆኗል ማለት ነው። እናም እንግዲህ ዲያኒ አሁን ደስታ ላይ ነው ያለው። መልሳ ስትደውል አንቺ ሴት ለምንድን ነው የማታይኝ? ምን ይፈጠር ነው የምትይው እያላት ነበር። በቃ ይበቃል፣ እኔ ከዚህ በላይ አልችልም። ሰርፕራይዝ ልታረገኝ እንደሆነ ነቅቼብሃለሁ ብለው ነበር። እሱም እንግዲህ አይ የምን ሰርፕራይዝ፣ እንደዛ እያልሽ ነፍስሽን ባታታልይ ይሻልሻል። ሰርፕራይዝ ሳይሆን የሰርግ መጥሪያ ትኬቴን ነው ምልክልሽ። ሴትዮ ትቀልጃለሽ እንዴ? ራስሽን እንደዛ እያልሽ አታጃጂ ብሎ ጆሮዋ ላይ ዘግቶባታል። እንዴ ጭራሽ ጆሮ ላይ ዘጋው እኮ ይሄ ነገር የእውነት ነው ብላ ሌላ እብድ ሆናለች። እንግዲህ ነፃነትም የሚያገባትን ሴት እየፈለጉ ነው። አይ የሰርግ መጥሪያ ትኬቱ ይደርስሻል ብሎኛል፣ ሰርግ መሄድ ይኖርብኛል ብላለች። እንዴት ነው የምትሄጂው ሰርግ ብትላትም ሰርግ ቦታው ሄጄ እኔ እጮኛው እንደሆንኩ ፍቅረኛው እንደነበርኩ እናገራለሁ። ሚስቱም ሙሽራይቱም ተናዳ ጥላው ትሄዳለች። በህዝብ ፊት ህዝብ በተሰበሰበበት ተፍቼበትና በጥፊ መትቼው ሄዳለሁ እያለች ነው። አይ ሜላት አንዱ ሳይያዝ ላሙስ ቀን መያዝ አሉ። እንግዲህ ዲያጊም ደግሞ ግርግዳ ተደግፎ እባክሽ ሄብዬ እንዲህ አታድርጊኝ አለሜ እያለ ቢለምናትም ሄቨንም የነጠቀኝን ሁሉ መመለስ ትችላለሁ እያለችው ነው። እሱም ማድረግ የምትፈልጊውን ነገር ሁሉ እከስሻለሁ አረጋለሁ እያላት ነው። የእሱ ገንዘብ የማይመልሳቸው ብዙ የተጎዳችው ጉዳት እንዳለ ነግረዋለች። ልጅነቷን፣ ክብሯን፣ ማንነቷን እንዲሁም ሴትነቷን እንዲመልስላት ጠይቀው ነበር። አየህ ገንዘብ ብቻውን የማይገዛቸው ብዙ ነገሮች አሉ። ስለዚህ ምናልባት ለኔና ለዲያኒ ምስክር ካስፈለገን ለፊርማችን እንጠራሃለን። ከዚህ በኋላ አንተና እኔ አንተዋወቅም ብለዋለች። ዲያጊም እያለቀሰ ቤቱን ለቆ ወጥቷል። ውድና የተወደዳችሁ ለዛሬ ነበረን ቆይታ እንዲመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ